ሮቢ እንግዲህ የበዓል ማደራሻ ላይ ማደለን አንድ ሙክት የሚያስሸልም ጥያቄ ልጠይቅ ነው። ቀለል አድርጊው እንጂ ችግር የለም። እሺ ከምዕራብ አፍሪካ ሀገሮች መካከል 3 ጥቀስልኝ። ከምዕራብ አፍሪካ ኮት ዲቫር፣ እሺ ቶጎ፣ ናይጄሪያ። ናይጄሪያ በትክክል ተመልሷል። በጣም አሪፍ። ግን ለምን ጠየቅሽ? ለምን ጠየቅሽኝ? ጥሩ ጥያቄ ነው። እንግዲህ በፈረንጅ ጎረቤታችን ሰዓት ላይ ከአንድ የፋሽን ዲዛይነር እና ኢቨንት አዘጋጅ ናይጄሪያዊ ጋር ቆንጆ ቆይታ ነበረኝ። ዋው! እንደዛማ ከሆነ አይተነው እንመለሳ ፕሮግራም ፈረንጅ ጎረቤቴ። I am Lexi Mojo Eyes. ስሜ ሌክስ ሞዮ አይስ እባላለሁ። እድሜ 59 ነው። ተወልጄ ያደግኩት በኩሌ ናይጄሪያ ነው። ከ2013 ጀምሮ በየዓመቱ አዲስ አበባ እመጣለሁ። ላለፉት 3 አስርት ዓመታት አፍሪካን በዓለም መድረክ ላይ ለማስቀመጥ ያላሰለሰ ጥረት አድርጌያለሁ። የኔ ጉዞ የጀመረው የናይጄሪያን ፋሽን በመቀየር የአካባቢ ቅርሶቻችንን ከፓሪስ እስከ ኒውዮርክ ወደ ዓለም አቀፍ መድረኮች በመውሰድ ነው። ዛሬ በአፍሪካ ህብረትና በተባበሩት መንግስታት ዋና ጽሕፈት ቤት ትልቁን የፓን አፍሪካ ዝግጅት አፍሪካን ሰለብሬት እመራለሁ። ባህልን ከንግድ ጋር በማዋቀር ሴቶችና ወጣቶች ፈጠራቸውን ወደ ሀብት እንዲቀይሩ ከጎናቸው ሆኜ አበረታታቸዋለሁ። ባሉን ቅርሶች ብቻ እየተኩራራሁ አልቀመጥም። የአፍሪካን ብልጽግና ዓለም አቀፋዊ ተጽዕኖ የሚያራምዱ መድረኮችን እገነባለሁ። I build the platforms that drive Africa's prosperity and global influence. Hi, how are you? Good, Lexi. How are you? I'm fine. Nice to see you. Nice to see you too. You're welcome. All right. Please. እንግዲህ አፍሪካ ሴሌብሬት ሲጀመር መጀመሪያ አፍሪካን ፋሽን ሪሴፕሽን በሚል አስታውሳለሁ እና አሁን ደግሞ አድጎ በውስጡ የተለያዩ ኢቨንቶችን አካቶ በአመት የሚዘጋጅ ትልቅ ኢቨንት ሆኗልና መነሻ ሀሳቡ ምንድን ነበር? Yes, I started from Nigeria promoting Nigerian fashion. የጀመርኩት የናይጄሪያን ፋሽን በማስተዋወቅ ነበር። ከዛ እውቅና ሳገኝ ወደ ሎስ አንጀለስ አቀናሁ። በማስከተል ፋሽንን በመጠቀም ለምን ሴቶችና ወጣቶችን የሚደግፍ ስራ አፍሪካ ላይ አልሰራም የሚል ሀሳብ መጣልኝ። በዛ ነው ሀሳቡ የተጀመረው። የመጀመሪያው ዝግጅት በ2013 ፓሪስ ላይ ነበር። በአመቱ 2 ዝግጅቶችን እናዘጋጃለን። አንደኛው በፓሪስ፣ ሁለተኛው ደግሞ በአዲስ አበባ ይካሄዳል። በ2021 ላይ ግን አፍሪካ ሴሌብሬት ተብሎ ሙዚቃን፣ ፋሽንን፣ የቢዝነስ መድረክና ሌሎችንም አካቶ መሰራት ተጀመረ። We decided that Africa Fashion Reception have become the Gala Fashion and Awards Night of Africa Celebrates. Yeah. So የመጀመሪያው ዝግጅት ኢትዮጵያ ላይ ነበርና ኢትዮጵያ ለምን መረጥካት የመጀመሪያውን ዝግጅት እዚህ ለማካሄድ? Yes, like I said, the African Union brought me. እንዳልኩሽ እዚህ እንዳዘጋጅ ያደረገኝ ዋነኛው ነገር የአፍሪካ ህብረት እዚህ መሆኑ ነው። ሐሳቡ አፍሪካን አንድ ማድረግ ስለነበረ ሁሉንም የአፍሪካ ሀገሮች ለማካተት ያለው ምርጫ ይሄ ነበር። ለዛ ነው አዲስ አበባን የመረጥነው። You know, so that's why we chose Addis Ababa, Ethiopia, because of the African Union. ለዚህ ኢትዮጵያ መጀመሪያ ስትመጣ በጣም የገረመ ያስደነገጠ ነገር ምንድን ነበር? Yes, when I first came here, my first difficulty is communication. መጀመሪያ ወደዚህ እንደመጣሁ የተቸገርኩት ነገር በቋንቋ መግባባት ነበር። መጀመሪያ ስመጣ ትልልቅ ሆቴሎች ነበር የማርፈው። ቢሆንም ግን በቋንቋ መግባባት እንደሆኑ ቀላል አልነበረም። ሌላው ደግሞ የኢትዮጵያን ባህል አለማወቄ ነበር። በቅኝ አለመገዛታችሁን እንኳን አላውቅም ነበር። አየሽ፣ ሌላ ቦታ በሚሄድበት ጊዜ ባህሉ ከምዕራብ ዓለም ጋር የተቀላቀለ ነበር። እዚህ ግን የራሳችሁ ምግብ፣ የራሳችሁ ቋንቋና አኗኗር ነው ያላችሁ። ይሄ ከለመድኩት ተለይቶብኝ ነበር። ሌላው ደግሞ ምግብ ነበር። በየሄድኩበት እንጀራ ብቻ ነው የሚያጋጥመኝ። መጀመሪያ ላይ ብዙም አልወደድኩትም ነበር። ከዛ ግን እጅግ በጣም የምወደው ምግብ ሆነ። አሁን እንደናንተ በየቀኑ ሆኗል የምበላው። ብዙ ጊዜ ጉዞ የማደርገው የኢትዮጵያ አየር መንገድ ነው። ሁሌም የምጠቀመው ምግብ እንጀራ ነው። And you know, I travel with Ethiopian Airlines all the time. So here became a transit for me as I travel. So whenever I travel anywhere around the world and I'm transiting, I'm looking for injera to eat. እና ደግሞ ያው ናይጄሪያ ነው ብዙ አመት የኖርከውና ኢትዮጵያ ውስጥ በኖረ ናይጄሪያ ከናይ ወይ ደግሞ ናይጄሪያ ውስጥ በጣም የናፈቀው ነገር ምንድነው? It's just our vibes. When you are back home, everything. የራሳችን የሆነ ያኗኗር ዘይቤ ስላለን እሱ ይናፍቀኛል። ናይጄሪያኖች መዝናናት በጣም እንወዳለን። ህይወትን በጣም ነው የምናጣጥመው። ናይጄሪያ ሁሉ ነገር ውድድር ነው። እንዴት እንደሆነ አላውቅም። ለምሳሌ በፋሽን ብትሄጂ የናይጄሪያ ዲዛይነሮች በጣም ጎበዝ ናቸው። በሙዚቃ ስቴጂም እንደዛው።
ፊልም ላይ ካየሽ ተመሳሳይ ነው። ይሄ የሆነው ከባድ ፉክክር ስላለ ነው። በዛውም ልክ ደግሞ በስራችን ጎበዝና በራሳችን የምንኮራ ህዝቦች ነን። I mean, we are so, as Nigerians, we are so passionate, we are so proud of ourselves, and Nigerians don't get intimidated. ናይጄሪያን የራሳቸውን ልብስ የራሳቸውን ጨርቅ እንዲጠቀሙ በማድረግ ዙሪያ በጣም ትልቅ አስተዋጽኦ እንደምታረጋጋለው እና እሱ ነገር ማድረግ ትንሽ አልከበደም ወይ? ምክንያቱም አሁን ላይ ያሉት አለባበሶቻችን ብዙዎቹ ከምዕራቡ የተቀዱ ናቸውና ያንን ማድረግ ትንሽ አልከበደም ወይ? Yeah, it was very challenging. This was like አዎ ቀላል አልነበረም። በነገራችን ላይ ከረጅም ዓመት በፊት ጋዜጠኛ ነበርኩኝ። እኔ ከበፊት ጀምሮ በጣም ዘናጭ ነበርኩና በፋሽን ኢንዱስትሪው ለመስራት የልጅነት ህልሜ ነበር። ያደግኩት በትንሽ ከተማ ቢሆንም የናይጄሪያን አልባሳትና ዲዛይነሮች ወደ ዓለም አቀፍ ደረጃ የመውሰድ ህልም ነበረኝ። የመጀመሪያውን የፋሽን ዝግጅት ሳዘጋጅ ዲዛይነሮች የየመጡበትን ብሔር አለባበስ ምንነት በደንብ እንዲያጠኑና እንዲያውቁ አደረኩኝ። በጊዜው የተለመደው የውጭ ልብሶችን ለብሶ በኩራት ይህንን ነው ያደረኩት ብሎ መናገር ነበር። እኔ ግን የራሳችንን ልብስ እንዲለብሱ አጥብቄ ይናገር ነበር። እኔ በማዘጋጃቸው ዝግጅቶች ላይ ግን የባህል ልብሶችን ለብሶ መገኘት ግዴታ ነበር። ተጋባዥ እንግዶቹ በብዛት ዲፕሎማቶች ስለነበሩ የነሱ ለብሶ መምጣት የሚዲያውን ቀልብ ይገዛ ነበር። በዛ ነው የጀመርኩት። So that's our story with Nigerian fashion. እዚህ እንግዲህ በስራ ቢዚ ልትሆን ትችላለና ከስራ ውጭ ያለህን ጊዜ እንዴት ነው የምታሳልፈው? Most of the time I eat out like restaurants. የተለያዩ የኢትዮጵያ ምግብ ቤቶች እሄዳለሁ። ብዙ ጓደኞች ስላሉኝ ከነሱ ጋር ከስራ በኋላ የተለያዩ ቦታዎች እንሄዳለን። Just to listen to good music, so yeah. እነዚህን የተሰቀሉ ፎቶዎች ከቀድም ጀምሮ እያየኋቸው ነበረ። በጣም ነው የሚያምሩት። ምንድን ነው የሚገልጹት? Okay, so these pictures this way and that way they represent the various African countries. እነዚህ ፎቶዎች ሁሉንም የአፍሪካ ሀገሮች ለማሳየት የምንጠቀምባቸው ምስሎች ናቸው። 54ቱም የአፍሪካ ሀገሮች እዚህ ውስጥ አሉ። አዲስ አበባ ውስጥ ከአፍሪካ ህብረት ጋር ስለምንሰራ የኛ ቢሮ ውስጥ ይሄ መኖሩ አስፈላጊ ነው። African ambassador friends, when they come in here, they want to identify with most of these pictures, from their countries. So that's your task. Look for Ethiopia. I'm sure you've seen it before. Sometimes it takes people forever to look at to get at Ethiopia. ከአፍሪካ ዩኒየን እና ከተለያዩ ተቋማት ጋር እንደ አፍሪካን አንድ ለማድረግ በፋሽኑም ባህልንም በማስተዋወቅ ደረጃ አብራችሁ ትሰራላችሁና እንደዚህ አይነት ኢቨንቶች ሲዘጋጁ አፍሪካን አንድ ከማድረግ ዙሪያ ግንኙነትን ከማጠንከር ዙሪያ ያለው ሚና ምንድነው ትላለህ? Yeah, I mean with the African Union it's easier. በአፍሪካ ህብረት በኩል ሁሉም ሀገራት ላይ ተደራሽ መሆን ቀላል ነው። ከአፍሪካ ውጭ ኑሯቸውን ላደረጉ ዲያስፖራዎች ጋርም ለመገናኘት ጥሩ አጋጣሚ ነው። ስለዚህ ከነዚህ ተቋማት ጋር አብሮ መስራቱ አብሮነታችንና ግንኙነታችንን ለማጠናከር ይረዳናል። ይሄ መድረክ በተለያዩ የሥራ መስኮች ላይ ያሉ አፍሪካውያን አብረው ለመስራት እድሎችን የሚያገኙበት ነው። ይሄ ደግሞ ለአህጉራችን አንድነትና ብልጽግና ትልቅ ሚና አለው። ዲያስፖራ የሆኑ ወንድምና እህቶቻችን ስራን የሚፈጥሩበት ሌላውም እድል የሚያገኝበት ምቹ አጋጣሚ ነው። To connect, so that things can work for our continent. If I ask you to describe Africa in one sentence, what would you say? The future. አፍሪካ ተስፋ ነው። እኔ አፍሪካ ውስጥ በትክክለኛው ሰዓት ነው ያለነው ብዬ አስባለሁ። አሁን ዓለም ሁሉ አይኑ አፍሪካ ላይ ነው። አፍሪካ ውስጥ አሁን ብዙ እድሎች አሉ። ስለዚህ አፍሪካ ውስጥ ብዙ ተስፋ አለ። But Africa is the future. ፋሽን ውስጥ ዲዛይን ውስጥ እየገቡ ያሉ ወጣቶች አሉና ለነሱ ምን የምትመክረው ነገር አለ? Yeah, to keep on researching into our various cultures. ባህላቸውን በደንብ እንዲያውቁና እንዲያጠኑ ላለሁ። ምክንያቱም መጀመሪያው እኛው ባለን ነገር መጠቀም መቻል አለብን። ባህላችንን ማንም ሊወስድብን አይችልም። የኛ የራሳችን ማንነት ነው። ለምሳሌ የትኛውም ዓለም ሲሄድ ልብሴን ይወዱታል፣ ምክንያቱም የተለመደ አይደለም። ስለዚህ እኔ ወጣቶችን የምመክረው ርቃችሁ አትሂዱ፣ እዚሁ ወደ ራሳችሁ ተመልከቱ። Come up with originality, things they can sell abroad, they will make it. ከኢትዮጵያ በጣም ወደው ናይጄሪያ ቢኖር ብለ የተመኘው ነገር ምንድነው? Yeah, so I wish
our culture was not really infiltrated by the West. የናይጄሪያ ባህል እንደ ኢትዮጵያ ያልተበረዘ ቢሆን እመኛለሁ። ባህላችሁና ወጋችሁን በጣም ጠብቃችሁ የምትኖሩ ህዝቦች ናችሁ። ይሄ ደግሞ ትልቅ ስጦታ ነው። ይሄም ናይጄሪያ ቢኖር ብዬ ከመመኛቸው ነገሮች ውስጥ አንዱ ነው። So lucky you guys. You've mentioned you love Ethiopian food, so I'm gonna take you to some traditional Ethiopian place. Oh, that is good. Thank you very much. አዲስ አበባ እንደመጣ መጀመሪያ የቀመስከው የኢትዮጵያ ምግብ ምንድነው? When I go anywhere around the world. የትም ዓለም ሲሄድ መጀመሪያ ትንሽ ከማውቀው ለመጀመር ሞክራለሁ። መጀመሪያ የቀመስኩት ጥብስን ነበር። ጥብስና እንጀራ። And you know, injera, so that was the first. ሌላው ደግሞ የምዕራብ አፍሪካ ምግቦች ለኛ ስናያቸው ተመሳሳይ ይመስሉናል፣ ግን እንደየሀገራቱ ልዩነት ያላቸው ይመስለኛልና ብዙ ልዩነት አላቸው ወይስ እንደሚታዩት ተመሳሳይ ናቸው? Yeah, they are different. It's just like Ethiopian food as well. አዎ በደንብ ይለያያሉ። እኛም የኢትዮጵያ ምግቦች ስናያቸው ተመሳሳይ ይመስሉናል። በምዕራብ አፍሪካም እንደዛው ነው። ተመሳሳይ ይመስላሉ ግን ይለያያሉ። ለምሳሌ በናይጄሪያ የተለያዩ ሾርባዎችና ምግቦች አሉ። እንደ አንጉሲ፣ ፓንዶ የመሳሰሉትን መጥቀስ ይቻላል። እንደ አጋጣሚ ሆኖ ዛሬ ኮትዲቫር የነጻነት ቀን ነው። በኢትዮጵያ በሚገኘው ኤምባሲያቸው ይከበራል። አምባሳደሩም ስለጋበዙኝ እኔም በተለይ አንቺን ለመጋበዝ እፈልጋለሁ። በዛውም የምዕራብ አፍሪካ ምግብ ትቀምሻለሽ። ግን በመጀመሪያ ልብሴን መቀየር ይኖርብኛል። የምዕራብ አፍሪካ ምግብ እንድትቀምሺ ስለጋበዝኩኝ አለባበሴም ወደዛ መጠጋት አለበት። I want to look, how do you say? I'm inviting you to taste West African food. I want to look more Nigerian and more West African. I see that. Okay, thank you. You're welcome. በጊዜ በጣም ነው ማመሰግነው ይሄንን የመሰለ ቆንጆ ኢቨንት ስለጋበዝከኝ። በጣም ነው ደስ የሚለው። Yeah, you are welcome and we want to thank ተቀብያለሁ። እናም የኮትዲቫር አምባሳደር የሆኑትን ክቡር አምባሳደር ማኢስን ማመስገን እፈልጋለሁ። እዚህ እንድንገኝ ስለፈቀዱልን ከልብ ላመሰግን እወዳለሁ። Thank you, Your Excellency. I want to thank him. እስቲ ስለ ፓን አፍሪካኒዝም ያንተ እይታ ምንድነው? ስለሱ ደግሞ ትንሽ ንገረን። Yes, Pan-Africanism to me is Africa. ፓን አፍሪካኒዝም ለእኔ አፍሪካ ራሷ ናት። ላለፉት 30 ዓመታት ስራዬ አፍሪካን ወደ ዓለም ማድረስ ነበረ። እኩዮቼ የኖሊውድና የአፍሮቢትስን ዘፈን ላይ ሲሰሩ፣ እኔ ደግሞ የናይጄሪያን ፋሽን ዓለም አቀፋዊ እውቅና እንዲያገኝ ጥረቴን ጀመረው። በዚህም የናይጄሪያን ፋሽን በአውሮፓ፣ በእስያና በአሜሪካ በአጠቃላይ 38 ሀገሮች ላይ ማሳየትን ቻልኩኝ። ዲዛይነሮችና ተመልካቾች የሀገራችንን ጨርቆችና ስታይሎች ዋጋ እንዲሰጡ ለማድረግ ሞክሬያለሁ። ይህም በኋላ ላይ የኖሊውድ ዓለም አቀፍ እድገት አካል ሆነ። የናይጄሪያ ፋሽን ከአፍሪካ ታሪክ አተራረክ ጋር አብሮ ተጉዟል። ይህ ስራም በ2008 በዓለም ፋሽን ድርጅት ቦርድ ውስጥ ቦታ አስገኝቶልኛል። እዚያም ለ10 ዓመታት ብቸኛ አፍሪካዊ ሆኜ አገልግያለሁ። ይህም ከናይጄሪያ ወደ ሎስ አንጀለስ ወደ መላው ዓለም ወሰደኝ። እናም አዲስ ሀሳብ አመጣሁኝ። ለናይጄሪያ ፋሽን ያደረግነውን ተመሳሳይ ነገር ለመላው አፍሪካ ማድረግ ፈልገን ነበር። ስለዚህም የአፍሪካ ፋሽን ዝግጅት ብለን የምንጠራውን ነገር አስጀመረን። ይህም በዩኔስኮ በፓሪስ ተጀምሯል። ከአፍሪካ ህብረት ጋር ያለንን ሽርክና የተጀመረው በ2013 ነው። በዚህም ምክንያት ወደ አዲስ አበባ መጣሁኝ። እናም እየቆየው ስመጣ እዚህ ብዙ ነገሮችን አደረግኩኝ። የአፍሪካ ህብረት ለዱባይ ኤክስፖ አማካሪዎች ነበርን።
በ2021 አፍሪካ ሴሌብሬት የተሰኘውን ትልቁን የፓን አፍሪካ ዝግጅት አስጀመርን። የአፍሪካ ህብረት 2021ን የኪነ ጥበብ ባህልና ቅርስ ዓመት ብሎ ሰይሞታል። Africa celebrates in 2021. And that year, the African Union declared that year as a year of art, culture, and heritage. እንደዚህ አይነት የነጻነት ቀኖችን የተለያዩ የአፍሪካን ኤምባሲዎች እንደሚያከብሩ አውቃለሁና እንደዚህ አይነት የነጻነት ቀኖች መከበራቸው ጠቀሜታቸው ምንድነው ትላለህ? No, it's very important because that's the day we got liberated from. በጣም አስፈላጊ ነው። ምክንያቱም ያ ከቅኝ ገዢዎቻችን ነፃ የወጣንበት ቀን ነበር። ማክበርም አለብን። እናም የኢትዮጵያ ሰዎች በጣም እድለኞች ናቸው። ኢትዮጵያ በቅኝ ግዛት ያልተገዛች ብቸኛ ሀገር ነች። ለዚህም ነው ኢትዮጵያ በጣም ልዩ የሆነችው። ለዚህም ነው ባህላችሁን፣ ቅርሳችሁን እንዲሁም ቋንቋችሁን ጠብቃችሁ የያዛችሁት። የራሳችሁ የቆም መቁጠሪያ ያላችሁ፣ የራሳችሁ አዲስ ዓመት አላችሁ፣ የራሳችሁ የገና በዓል አላችሁ፣ የራሳችሁ የሆነ ሁሉ ነገር አላችሁ። እናንተ በጣም እድለኞች ናችሁ። ለቀሪዎቹ የአፍሪካ ህዝቦች ግን ሁላችንም በቅኝ ተገዝተናል። ስለዚህ ያ የነጻነት ቀን ወይም ብሔራዊ ቀናችን ብለን የምንጠራው ቀን ከቅኝ ገዢዎቻችን የተላቀቅንባቸው ቀናት ናቸው እና ይህ ለእኔ እንደ ፓን አፍሪካኒስት ነፃ የወጣንበትን ቀን ማክበር በጣም አስፈላጊ ነው። ነገሮችን በራሳችን ፍቃድ ማድረግ መቻላችንን ማክበር አለብን። ወደ ትክክለኛውና ጥንታዊ ባህላዊ ማንነታችን ተመልሰን ራሳችንን የምናውቅበት እድል ነው። ይህ ለእኛ በጣም አስፈላጊ ነገር ነው። Who we are. That is very important for us. Do you understand? We must understand that. We are one people. እና ደግሞ ምንድነው ከአፍሪካ ስንወጣ ወይ ሌላው ዓለም ላይ ስንሄድ ኢትዮጵያም ሆንኩኝ እኔ አንተም ናይጄሪያ ሆንኩኝ ሁላችንም እንደ አፍሪካዊ ነው የምንታየው። Exactly. Because people outside the continent, outside Africa, በትክክል ከአህጉሪቱ ውጭ ያሉ አብዛኞቹ ሰዎች አፍሪካ እንደ ሀገር እንደሆነች ያስባሉ። በአህጉሪቱ ውስጥ ወደ 54-55 የሚጠጉ ሀገሮች እንዳሉ አያውቁም። ታዲያ እኛ ውስጥ ያለነው ሰዎች ለምን የተለያየን ሆነን እንመለከተዋለን? የፓን አፍሪካኒዝም ዋና ሐሳብ ይሄ ነው። ሁላችንም በአህጉሪቱ ውስጥ ያለን ሰዎች ወንድሞቻችን፣ እህቶቻችን፣ በውጭ ሀገር ያሉ ዲያስፖራዎችና የአፍሪካ ዝርያ ያላቸው በዓለም ዙሪያ በባርነት የተወሰዱ ሰዎች ራሳችንን ለማብቃት፣ ለመተባበር፣ ለመገናኘትና አጋር ለመሆን አንድ ላይ ያመጣናል። ለምን ካልሽ ለአፍሪካ ብልጽግና። በውጭ ሀገር ያሉ ብዙ ወንድሞቻችን፣ እህቶቻችን ብዙ ሀብት፣ ብዙ እድገትና ስኬትን ማግኘት ችለዋል። ወደ አፍሪካ መመለስ ይፈልጋሉ፣ ግን እንዴት መመለስ እንዳለባቸው አያውቁም። ፓን አፍሪካኒዝም ከመላው አፍሪካ የመጡ ወንድሞቻችንንና እህቶቻችንን ወደ አንድ ቦታ ማለትም የአፍሪካ ዋና ከተማ ወደ ሆነችው አዲስ አበባ ማምጣትና በዓለም ዙሪያ ያሉ ዲያስፖራዎችን እንዲሁም የአፍሪካ ዝርያ ያላቸውን ሰዎች በማገናኘት እድገታቸውንና ስኬታቸውን ወደ አፍሪካ ወንድሞቻቸውና እህቶቻቸው እንዲመልሱ ማድረግ ዋነኛ ዓላማው ነው። To bring back their progress and successes. ለጊዜ እንግዲህ ዛሬ በነበረን ቆይታ ብዙ ነገር አውርተናል። በተለይም አፍሪካን በተመለከተ ስለ ኢቨንት አውርተናል፣ ስለ ፋሽን አውርተናል፣ ስለ ባህል አውርተናል። እስቲ በመጨረሻ ደግሞ ወደ አፍሪካ ለሚመጡ በኢንቨስትመንት ሊሆን ይችላል በተለያየ የስራ ዘርፍ ወደ አፍሪካ ለሚመጡ ሰዎች ምን ትመክራለህ? ምን መልእክት ታስተላልፋለህ? ለሱ ደግሞ እድሉ ልስጥህ። Like I said before, I'm Habesha. I am Ethiopian. I came here since 2013. ቀደም ብዬ እንደተናገርኩት እኔ ሀበሻ ነኝ፣ ኢትዮጵያዊ ነኝ። ከ2013 ጀምሮ እዚህ መጥቻለሁኝ እና ይህ ለእኔ ቤት ይሆኑኛል። ሰው ወዳድ ህዝቦች ናችሁ፣ ሰው አፍቃሪዎች ናችሁ፣ ቆንጆ ሰዎች ናችሁ እና ይህች ሀገር በቅኝ ግዛት ያልተገዛች ብቸኛ ሀገር ናት። እናንተ በኢትዮጵያ ውስጥ ያላችሁን ነገር በትክክል አልተረዳችሁትም። ያላችሁን ነገር ልንገራችሁ። ምክንያቱም በአህጉሪቱ ብቻ ሳይሆን በመላው ዓለም ላይ ከ60 በላይ ሀገሮችን ስላየሁ ኢትዮጵያ ልዩ ነች። ኢትዮጵያ በአፍሪካ ልዩ የሚያደርጋት ነገር ምን እንደሆነ ታውቂያለሽ? እናንተ ባህላችሁን፣ ቅርሳችሁን ጠብቃችኋል። ከዚህ በፊት እንዳልኩት የራሳችሁ ሁሉ የሚናገሩ አማርኛ አላችሁ፣ የራሳችሁ የገና በዓል አላችሁ፣ የራሳችሁ አዲስ ዓመት አላችሁ፣ ብዙ የራሳችሁ የሆነ ነገር አላችሁ። በማንም እና በምንም ነገር ላይ ጥገኛ አይደላችሁም። በሌላ በማንኛውም የአፍሪካ ክፍል አንዳንድ ጊዜ ግራ እንጋባለን። በናይጄሪያ ብሔራዊ ቋንቋው እንግሊዝኛ ነው። ነገር ግን በናይጄሪያ የምንናገራቸው ከ250 በላይ ቋንቋዎች አሉ። እዚህ ስደርስ የማየው ግን በአህጉሪቱ ማንም ሰው የሌለው ነገር ነው። ይህ ለኢትዮጵያ ብዙ የውጭ ምንዛሬ ሊያመጣ ይችላል። ይህንም በአግባቡ ከሰራችሁበትና በዓለም አቀፍ ደረጃ በአግባቡ ካስተዋወቃችሁት ከመላው ዓለም ብዙ ሰዎች ወደ ኢትዮጵያ መምጣት ይፈልጋሉ። ይህ ማለት ሆቴሎች፣ ምግብ ቤቶች ከፍተኛ ገንዘብ ያገኛሉ። ምክንያቱም በሆቴሎች ስለሚቆዩና የአካባቢው ምግብ ስለሚመገቡ። ከዚህም በተጨማሪ ወደ ሀገራቸው የሚወስዳቸውን ነገሮች ይገዛሉ። ይሄም ለኢትዮጵያ ትልቅ የገቢ ምንጭ የሚሆን ዘርፍ ነው። እዚህ የጎደለው ነገር በትክክል ተይዞ ለዓለም አለመሸጡ ነው። የሆነ ነገር ልንገራችሁ፣
ለምሳሌ ፈረንሳይን ብንወስድ ፓሪስ ውስጥ የኤፍል ታወር አለ። ለኤፍል ታወር ብለው ፓሪስን ስንት ሰዎች እንደሚጎበኙ ታውቂያለሽ? የኤፍል ታወር ምንድነው? ምንም አይደለም። ግን በኢትዮጵያ ውስጥ ያለው ባህል ነው፣ ቅርስ ነው። በዓለም ዙሪያ ያሉ ሁሉ ሰዎች ይህንን ለማየት የሚጓጉለት ነው። ይህን አይተው መደሰት ይፈልጋሉ። የዚህ አካል መሆን ይፈልጋሉ። ይህንን ለማየት ወደ እያንዳንዱ የኢትዮጵያ ክፍሎች መጓዝ ይፈልጋሉ። እናም ይህንን ያላችሁን ነገር በተቻለ ፍጥነት መጠቀም አለባችሁ። ይህንን ተገንዘባችሁ በዓለም ዙሪያ ሊሸጡ የሚችሉ ትክክለኛ ፓኬጆችን መስራት መጀመር አለባችሁ። በአፍሪካ ውስጥ ሌላ ሀገር ይህ የለውም። Do you understand? No other country in Africa has this. ለክቲ ቆንጆ ቆይታ ነበረን። በጣም ነው ማመሰግነው ስለነበረን ጊዜ። ቀሪውን ደግሞ የኢቨንቱን አካል እንግዲህ በጣም ተዘና እንድትልበት እየጋበዝኩኝ ከኔ ጋር እዚህ ጋር እንጨርሳለን። አመሰግናለሁ። Amesignaለሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ